ቤተሰቦች የምትወዱኝ የምታከብሩ በሀገር ውስጥም በውጭም ያላችሁ ኢትዮጵያና ኤርትራኖች እንዴት ናችሁ? የዛሬ ኦርደሬ ደግሞ ሃይሚ ዩቲዩበር 250 ኪ ስለገባች እንኳን ደስ አለሽ። እንዲሁም ደግሞ ብሩክ 300 ኪ ስለገባችሁ እንኳን ደስ አላችሁ። ዩቲዩባችሁ በዚህ ደረጃ ስላደገላችሁ ከልብ አመሰግናለሁ። እኔንም ደግሞ ስላዘዛችሁ ከልብ ነው የማመሰግነው። ሃይሚቲና ብሩኬ እንግዲህ ታሪክ ሰርተዋል። በጣም ነው ደስ የሚለው። እንግዲህ ቲጂ እሷን በማዘዝ 250 ኪዋን እንደዚሁም ሃይሚቲ ማይስዊት እንደዚሁም ደግሞ ብሩክ ወንድማችን ደግሞ ሶስቱን ደስ በሚል ሁኔታ ፈጣሪን በሚያስደስት ሪሊውን ነው። ይሄ ኬክ እየተቆረሰ ብርቅርቅ ነገር ላይክ ለጠገበ ማጥገብ ማፊ ፋይዳ አይነፋም እና በጣም ነው እንጃ። እኔ ሃይሚ ስትል እኔ ስለሌላ ሙዚቀኛ ነው እንዴ እያልኩ ነበር። ከዛ ሃይሚ ዩቲዩበር ብሩኬ ስትል አይ አም ቬሪ ሃፒነስ ማለት ነው። እና ብሩክና ሃይሚቲዬ ማሻአላ ተባረካላ። እንደው እንዴት ብዬ እኔ እኮ ምርቃት አንልኝም ወይኔ እና አላህ ይስጣችሁ። በወጣ ይተካ። ደስ የሚል በፈጣሪም በሰውም ዘንድ የሚያስደስት ነው። ከምር በቃ የሚያስደስት። እኔ ሁሌ በልቤ ጥያቄ ይሆንብኛል። ለምን የኛ ሰው እኮ ለጠገበ ማጥገብ ላለው መስጠት ነው የሚያስደስተው። በጣም እኔ ቲክቶክ ላይ ራሱ ሳይ የሆነ ሰርፕራይዝ ነገር ሆናለሁ ማለት ነው። እንደዚሁም ከቲክቶክ ውጪም እንደዚሁም እና ሃይሚቲ ያደረጉት ታሪክ ነው የሰሩት። ማሻአላ ተባረካላ ማለት ነው። በጣም ነው ደስ የሚለው። ቪዲዮ መስራቷ ደግሞ ሞርዛን ለብዙ ዩቲዩበሮች ፌመሶች እንደዚሁም ደግሞ ለሁላችንም ማነቃቂያ ነው። ባይዘው በዚህ አጋጣሚ የሆነ ሰደቃ ይባላል። ከደሞዛችን ላይ ትንሽ ነገር ግዴታ መስጠት አለብን። ኢትዮጵያም ቢሆን ማለት ነው። ሁላችንም ለቤተሰብ በምንልከው ብር በምንልክበት ሰዓት ጥሩ ነው ውዶች። ለምን አንደኛ ብራችንን በረካ ይኖረዋል በጣም እና እንደዛ ብናደርግ ጥሩ ነው። ሃይሚና ብሩኬ የሰሩት ለብዙዎቻችን ማነቃቂያና እኔ አይ አም ቬሪ ሃፒ። በቃ የሆነ ደስታን የተሰማኝ ወላሂ ነው የምላችሁ። እንደምታዩት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የትላንትና ንዴታችን ማብረጃ የሃይሚቲና የብሩኬ እንግዲህ ሰርፕራይዝ በቲክቶክ መንደር ላይ እየተሰራጨ ነው። እንደምታዩት ሰርፕራይዝ ነው። ባይዘዌ ያው ከካሜራ ውጪ በጣም ብዙ ምስኪኖችን እንደሚረዱ ነው። ባይዘዌ ሃይሚዬና ብሩኬ ብቻ ሳይሆን ከስደት ዓለም ስንሄድ ውዶቼ ስደት ላይ የምናየው ነገሮችን እያየን ዝም የምንል አይመስለኝም። አይ ቲንክ የሆነ እኛ ስደት ላይ ስንኖር ኢትዮጵያ ነው እኔ ባይዘው ብዙ ጊዜ ድሪም ማድረገው ማለት ነው። ሀገር ሄዳለሁና የሀገር ነገር ሁላችንም እና ምስኪን ስናይ ከኛ ያነሰ ነገሮችን ስናይ ዝም አንልም ግዴታ ማለት ነው። ሆኖም ግን በይፋ ደግሞ በበቂ ደስ በሚል ሁኔታ ሞርዛን ደግሞ ዩቲዩበሮች ማለት ነው። ለምን ከነሱ ጋር ነን እኛ ያለነው ሁሌ እንደምታውቁት ማለት ነው። እኛንም የሚያስደስት ነገር ነው። ትልቅ ነገር ነው ያደረጉት ሃይሚዬና ብሩኬ እና ከካሜራ ጀርባ እንደሚያደርጉ ነው የሆነ ሰው ሲያወራ ማለት ነው። እና ለተቸገረ በጣም ሰፖርት እንደሚያደርጉ ከሌላ ዩቲዩበሮች ሞርዛን ሪሊውን ነው የሰማሁት ማለት ነው። እና በወጣ ይተካ መልካም ነው። ፈጣሪ የሚወደው ነው ቶታሊ ማለት ነው። ሁላችንም ሰው ለሰው የሚታይ ላለው ማድረግ ሞርዛን ቲክቶክ ላይ ማለት ነው። ላለው ከማድረግ ፈጣሪ የሚወደውን ነገር እንደዚህ ማድረግን የመሰለ ነገር የለም። ለብዙዎቹ አሪያ ናቸው ሃይሚቲ ኤንድ ብሩኬ። አያችሁ ምግቡን እንደምታዩት በሳይለንት ነው ያደረኩት። ክላሲካል ነው ያለው እና ቲጂ እንግዲህ ቲንክ ዩ ቲጂ ያው ኤቭሪባዲ ታውቃታላችሁ እና ጠንካራ ሴት ናት ባይዘው ማለት ነው። ሲቀጥል እንግዲህ ሃይሚቲዬና ብሩኬ የስተርዴይ ባረጉት ነገር ከሌ ጥፋተኛ ከማለት ተቆጠቡ ባይ ነኝ። ሃይሚዬ ምንም አይነት ጥፋት የለባትም። ጥፋት ከተባለ ሁሉም ጥፋተኛ ናቸው። ፍፄ እኮ እየሳቀ ነው ውዶቼ። መጨረሻ ላይ ሶፋውን ደገፍ ብሎ ካያችሁት እየሳቀ ነው ማለት ነው። እና እዚህ ጋር ሃይሚዬ ጥፋተኛ አይደለችም። ሁሉም አንድ አይነት ናቸው። ማንም ከማንም አይሻልም። ብሩኬ ጎኑን ይይዛል። ኦፕራሲዮን ነው ላይክ የምትሉት ደግሞ አንዳንዴ ፈኒ የምታደርጉ ልጆች አላችሁ። አይዟችሁ። ብሩኬ ምንም ሃይሚዬ ያለች አጠገቡ ከእናንተ የምትበልጥ ማለት ነው። እና አንዳንዴ ስለ ሃይሚዬና ስለ ብሩኬ አስተያየት ስንሰጥ ዩቲዩብ ላይ ያላችሁት እያንዳንዳችሁ ማለት ነው ስለ ሃይሚና ስለ ብሩኬ አስተያየት ስንሰጥ ፍፄንና ሄኖክን እንደምንተች አይደለም። ሃይሚና ብሩክን ኔቨርስ
ለምን ሀይሚና ብሩኬ እንዲህ የሚሆኑት ለምንድን ነው? ለሄኖክስና ለፍፄ 100,000 ለማስገባት ነው እንጂ ሀይሚዬን እንደዚህ ነው እኮ እንደዚህ ነው ብለሽ አትተች ማለት ነው። ሴት ሆኖ ግን እንዴት ነው እንዲህ ወንድ ላይ ጥልጥል የሚሉት? ሀውዝ ለምሽ ጠራች። ሰበር ዜና ሰበር ዜና የብሩክ ፍቅረኞች ኦር አፍቃሪዎች በፎቶ የሚጽናኑ ጦፕራሲ ሆኗል እያሉ እየተንፈቀፈቁ ጎኑን ይይዛል ምናልባት ትፋንጀት ይሆናል እያሉ እውነትህን ከሆነ ደግሞ ይላሉ። እውነት ነው እንጂ ውሸት ነው ትላላችሁ ደግሞ። አላይ ማረክ ብሩኬ ይሻለዋል፣ ደህና ይሆናል። እናንተ ታማችሁ አታውቁም መሰለኝ እና ህመም ከፈጣሪ ነው። ሬስቶራንት ነው፣ አይዟችሁ። ብሩኬ አሁን ይነሳል። ሴቶችዬ ማለት ነው። ለማንኛውም ሀይሚትዬን ረገጥ አታድርጉ ቪዲዮ ስትሰሩ ማለት ነው። እኛን ያለጠፍናችሁ ስለ እናንተ ማውራት አያቅጠንም ማለት ነው። ሶዛት ኤኒዌይ ደግሞ እኮ አግብቼም አላውቅም እኔማ አልሐምዱሊላህ አልኩ። ወላሂ ትዳር እኮ በእድሜም ሲሆን ነው ደስ የሚለው። በእድሜም ሲሆን ነው የሚወለድ፣ በእድሜም ሲሆን ነው። ስለ ትዳር ጣሙንም አላውቅም። ትዳርማ በጣም ስዊት ነው። ሞርዛን ስደት ላይ ስዊት ካንጋሮ ነው ትዳር። የሁሉም እንግዲህ የተለያየ ነው ትዳር። ያኔ አስባችሁበት ከያዛችሁ ባይዘው የብሩኬ እንትኖች ናቸው ሲሉ የሰማሁት በብሩኬ የሚጽናኑት ባል የሌላቸው። አሁንማ እንኳን አወኩ ባል ስለሌላችሁ ነው ለካ በብሩኬ የምትጽናኑት። እኔ ወላሂ ነው ወዶቼ ማለት ነው። ወላሂም ብሩኬ ያመመውለት በጣም ደንግጫለሁ። ግን ድሪም ያደረኩት ምንድን ነው? ቡቡዬ 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 የሚሉት ቤት ኖሮች የመጣሁት እኔ ልኛ አንደኛ የለቀኩት እኮ በህመም አይደለም ምስቀው ውዶቼ። ብሩክንማ ምንም አይንካው። በህመም ሳይሆን ሴቶቹ ናቸው የሚያስቁኝ ከምር ውዶቼ ማለት ነው። ልክ ብሩኬ የሆነ ነገር ወይ የሆነ ነገር የስተርዴ ራሱ በሀይሚዬ ይፈርዳሉ ብዬ እየዞርኩ ነበር እና ብሩኬ ያመመው ሲባል እኔ አንደኛ ያየሁትም በአንድ ደቂቃ ፖስት ያደረኩት ዩቲዩብ ላይ በጣም ነው የደነገጥኩት። ረቢን ካባ ነው ምላችሁ፣ ወላሂ ነው ምላችሁ። እኔ ማንም ሰው አረብ እንኳን ያሳዝነኛል፣ ግን ሮጬ እነዛ ቤት ነው የሄድኩት፣ አማቾቼ ቤት። ደግሞ ሻሹ ኬት ነው የሚመጣው? እኔ በቪዲዮ ባትታዩ እኮ እናንተ ምን አዙላ ወኔ ለወንድ እንደዚህ የምትርገበገቡ ሴቶች ዳቧችሁ ውስጥ ቢጣ መጨመር ነው ወላሂ። እና ውዶች ዛሬ ከሰሬ ጀምሮ መዳመም ነን ሸቀለምኛውንም ማለት ነው። እና በጣም ነው የሚያስቀኝ። እንግዲህ እንደዚያ በርበሬ መጨመር ስላችሁ ቅር እንዳይላችሁ ሪሊዮን ነው። እኔ የሰው ባል የሰው ሚስት ላይ የሰው ሴቷ የሰው ባል ላይ እንደዚህ ፎከስ ስታደርግ ሪሊዮ በርበሬ ነው ጭምር ማድረግ ማጠን ማለት ነው። ፊቷ ላይ ነው፣ ሌላ ነገር አለ። እና ውዶች የማሮቼ ፍቅሮቼ፣ እና ለማንኛውም አርፋችሁ ቁጭ በሉ። እኔ መሰዳደብ አልወድም። ኮሜንት ላይ አረብናትሽ አስቁሚልኝ ምናምን የምትሉት እሷ እኮ ትንሽ ልጅ አይደለችም። ግን ያው እኔ ብንላት ታቁማለች። ኮሜንታተር አናዷት ነው። እንደዚሁም ደግሞ ብሩክን ስለምትወደው ነው። 4 ነጥብ የማይዋሽ እና እንግዲህ ብዙ ሴቶች ያው ብሩኬ ባል እስከሚመጣ በብሩኬ ነው የሚጽናኑት። ለማንኛውም ረገብ በሉ። ብሩኬ ማለት ሀይሚዬ ነው። ይሄን ይመስላል እንግዲህ ዛሬ ደስ ብሎናል። ይኸውና ሀይሚዬም ደስ በሚል ነገር ነው ያሳዩን። እንግዲህ እኛ ገና ከእንቅልፋችን መነሳታችን ነው። ቻርጅ ሳንሞላ ነው እንደዚህ ዘና ፈታ የምንለው። ሴትዮዋችን የለችም፣ አዳር ነው ሄደችው። እና እንግዲህ በተረፈ እንዳትጨነቁ። ቅርታ አበዛውባችሁ፣ ሀሳቢ ወዱ ተበታተነ። ምን መሰላችሁ ውዶች፣ አሁን ብሩኬ ሀይሚዬ በልደቷ ቀን በሰብስክራይቡ ቀን እንደዚህ ለምንድነው ኦርደር ማያስይዙት ፕሮግራም ለምን የላቸውም ምናምን ስንል አልነበር? ከዛም በኋላ እኛ እንኳን በደስታ ቀን ታመንም ስራ እንሰራለን ብለው ነው። ገባችሁ? ባለፈው በብሩኬ እየፈረድን ነበር ሰው ሁላችንም። አሁን ደግሞ በሀይሚ ነው የሚፈርዱት። እዚህ ጋር ተነጋግረው ነው የሚሰሩት። ገባችሁ? ሁሉም ተነጋግረው። ስለዚህ እኔ አሁን ትናንትና ድጄ ነበር ፎርዋት ይስሩ ሀላስ ደግሞ ሼርም አላረኩም ለካ ወላሂ ትዝ አለኝ ማለት ነው። ለምን በጣም በቃ እንደዛ እኔ ሪዛልቱ ምንድነው ውጤቱ ምንድነው በጣም ነው ለውጤት የምንገበገበው። አንድ ሰው ታመመ ሲባል ውጤቱን ለማወቅ እንቅልፍ ራሱ ነው ማጣው በራሴ ማለት ነውና እንደዛ ስንጠብቅ ያ ነገር ሲመጣ አናድድን በጊዜው ማለት ነው። አታ ሼር እንኳን ያረኩ አይመስለኝም። የብሩክን አላረኩም አይ ቲንክ አላረኩም። እና ትዝ አለኝ ተናደናል ሁላችንም። ግን የሚያናደን ነገር የለም። ስራ ነው፣ ድራማ መሆኑን ያስታውቃል። አርፈን ላይክ እያደረግን መከታተል ነው። ሀይሚዬን የምትወነጅሉ እዚህ እየመጣው አጥባቸዋለሁ ማለት ነው። አጥባቸዋለሁ። አሁን ድምፄም ተስተካክለዋል። አንድ ሰው እዚህ ጋር ተነጋግረው ነው የሚሰሩት።
ሀይሚዬን ዝቅ ዝቅ አታድርጉ ሴቶች ማለት ነው። እናንተ ቁሉ ዘበርጋዎች በሰው ባል የምትጽናኑ አዳሜ ማለት ነው። እኔ እኮ ኢጃዛ ነኝ ልበል እንጂ ትምህርት የለም ዛሬ እና እና እንግዲህ ውዶቼ በተረፈ እንግዲህ ባይዘዌ ጁሙአ ነው እንግዲህ ሁላችንም በዱዓ እንታወስ። ሰላት ላይ ያላችሁ ሁላችሁም ዱዓ አድርጉ ለምዬ ኢትዮጵያ ለሀገራችን። እንግዲህ መግቢያው ላይ ነበር ማለት ያለብኝ ከምር ያው አላስታወስኩም ተናድጃለሁ። እና ሁሌም ወዳቸዋለሁ ገና መነሳቴ ነው። ሁሌም ወዳቸዋለሁ አከብራቸዋለሁ። አላህ ባላችሁበት ጠብቃችሁ። እንግዲህ ፈገግ ያረኳችሁም ከተናደዳችሁም ጉዳያችሁ ነው። ካልተናደዳችሁም ደስ ይለኛል ማለት ነው። ጠገብኩ ደግሞ እኮ እና ይሄን ይመስላል። እመጣላችኋለሁ ደግሞ በኋላ ማለት ነው ከሰላት በኋላ ሀይሚዬና ብሩኬ ሁሌም እንወዳቸዋለን። መልካምነታቸው እንደቀጠለ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ